ጂያን ሲፈራው የነበረው ቀን ደርሷል። ጂያን አሊያን በማጣት እንዲሁም በእናቱ ፈተናዎች ለመፈተን ዝግጁ ሆኗል። አሊያን ማጣት አይፈልግም። አሊያ እንድትከላከልለት፣ ድጋሚ በሁለት እግሩ እንዲቆም፣ ከጎኑ እንድትሆንለት ይፈልጋል። አሊያ አሁን አጠገቡ ናት። ሰዳከት ሚኒን እቤት እንድትመጣ አርጋታለች። ይህ ለአሊያና ለጂያን ከባድ ፈተና ሆኖ ቀርቧል። ሚኔ በመጨረሻም አርግዣለሁ ብላ ስትናገር ቀጥታ አሊያ ተማራ ይህን ነገር እንደሰማች ቶሎ እንድትሄድ ነበር ሰዳከትና ሚኔ አቅደው የነበረው። ሰዳከት አሁን የኔ ልጅ ኃላፊነቱን ይወስዳል፣ የኔ ልጅ የሚወለደው ልጅ በስነስርዓት ያሳድጋል፣ ለእናቱም እንክብካቤና ክብር ይሰጣል እንጂ የኔ ልጅ ጨካኝ አይደለም ጀርባውን የሚሰጥ እያለች አሊያን ለመንካት በጣም ብዙ ጥረት ነበር ያደረገችው። ነገር ግን ጂያን ሚኔን ውጪ እያላን ነው። ከዛ ሰዳከት አትወጣም ብላ ለሚኔ መከራከር ጀመረች። እቺ የተሸከመችው ያንተን ደም ነው፣ ያንተን ልጅ ነው፣ የልጅ ልጅን ነው፣ ወንድ ልጅ ነው የተሸከመችው። አንቺ ብትሆኚ አሊያ ይህን እያወቅሽ እንዴ ነው እዚህ ቤት የምትቀመጨው? ትንሽ አይከብድሽም እንዴ ብላ እሷ ማፋጠጥ ጀመረች። አሁን አሊያ የሆነ መልስ እስክትሰጥ ድረስ እየተጠበቀን ያለው ጂያን በዝምታ ተውጧል። ጂያን በዝምታ ይከታተላታል። ይሄን ያወቅሽ እዚህ ቤት አቆይም አይደለ እያለች ሰዳከት ገና ካሁኑ አሊያ እሺ እንድትል ካፏ መልሶችን ስጠብቅ ነበረ። አሊያ ይህን ጊዜ ሰዳከትን ፍጥጥ ብላ ካየቻት በኋላ ወዲያው ጂያንንም አየችው። ጂያን በአይኑ ምልክት እየሰጣት ነው። እሷ ማጣት አይፈልግም። ሁለቱም አይኖቻቸው እርስ በርስ ተጋጠመ። ከዛም በኋላ አሊያ ቀጥታ ይኸውልሽ ወይዘሮ ሰዳከት፣ በመጀመሪያ ደረጃ ሚኔን እዚህ ቤት በዚህ ሰዓት መጥራትሽ ትክክል አይደለም። ምክንያቱም በዚህ ሰዓት መልካሙን ዜና ለማብሰር በዚህ ምሽት እዚህ ከጠራሻት በጣም ከባድ ነው የሚሆነው። ምክንያቱም ላስከፋሽ ነው እኔ። ምክንያቱም ይሄ ዘንድ ዜና ለኔ አዲስ አይደለም፣ ምንም ሰርፕራይዝም አላረገኝም እወቂው አለቻት። ሰዳከት ግራ ገብቷት እያየቻት ነው። ምክንያቱም ጂያን ቀደም ብሎ ነግሮ ነበረ ምንም የሚነገር አዲስ ነገር የለውም። አዎ ምንም አዲስ ነገር የለውም፣ በቃ ቀደም ብዬ አውቅ ነበረ። ምን ነው የምትሉት? ቆይ አሁን እናንተ በዚህ ሰዓት መጥቶ ይሄን ነገር እንደዚህ መናገር ምንድነው አስፈላጊነቱ? አይነጋም እንዴ? ደግሞ ቅድም ወንድ ልጅ ነው ምናምን ነገር ስትይ ነበር። እንዴት ያሳፍራል! ፈጣሪ ሆይ እንዴት የሚያሳፍር ነገር ነው። ወንድ ልጅ ሆነ ሴት ልጆች ልጅ እንዴ? እኛስ በአንድ ወቅት ልጅ አልነበርንም እንዴ? ምን ማለት ነው? ሴት ልጅ አይደለችም እንዴ? ብላ ስትናገር ናሬ ያየቻት ደስ ብሏት ስትመለከት ነበረ። ሰዳከት አሁንም ቢሆን ባለ ንግግሮች ከፍተኛ የሆነ ጉዳት እየደረሰባት ነው። እሺ ይሄ ልጅ ሚኔ የተሸከመችው የጂያን ልጅ ሊሆን ይችላል። እሺ የጂያን ልጅ ነው። አዎ እንዳልሽው ጂያን መጥፎ ሰው አይደለም። ጂያን የገዛ ልጁ ላይ ጀርባውን የሚሰጥ ሰው አይደለም። ደግሞ ጀርባውን መስጠት የለበት መተውም የለበት። አዎ ደግሞ እሱም አይተው እንደዚህ አይነት ክፉና መጥፎ ሰው አይደለም። ምክንያቱም የሚወለደው ልጁ ነው። ታዲያ ልጁ ነው። ታዲያ ምን ይደረግ? ምንም የማያውቅ ልጅ ሴትም ሆነ ወንድ ምንም የማያውቅ ልጅ ነው። አዎ ነገር ግን ይህን አስታከሽ አንቺ ምን ለማሳካት እየሞከርሽ ነው? እስኪ ልጠይቅሽ ወይዘሮ ሰዳከት ምንድነው አላማሽ? ምድሮ ፍላጎትሽ ምንድነው? ለማሳካት ያሰብሽው እስኪ ምንድነው? ትንሽ ግሬ የተገባሽ ይመስላል መሰለኝ። ትንሽ እኔን አልተረዳሽኝም። እኔ በጣም ብዙ ጊዜ ነግሬሽ ነበረ እኔ የጂያን ሚስት ነኝ። እሺ ይህን ምንም የሚቀየረው ነገር የለም። አንቺ መሆን ስትይው ነበረ። አዎ ባሌ ከሌላ ሴት ልጅ እየጠበቀ ነው። ይጠብቅ፣ ምን ችግር አለው? ጂያን ግን ባሌ ነው። ምን ይደረጋል? እስኪ እያለች ዞር ብላ ጂያንን አየችው። ጂያንም ግርም ብሎት እያያን ነበረ። እሺ በቀላል ነገር ልንገርሽ፣ እኔ ህጋዊ ሚስቱ ነኝ። እሺ እኔ ከጎኑ ነኝ። ይሄ ውስጥሽ ላይቀበለውም ሊቀበለውም ይችላል። ቢቀበለውም ባይቀበለውም ግን እውነታው ይሄ ነው። በቃ እኔ የእሱ ሚስት ነኝ። ማንም ከቦታው ሊያነሳኝ አይችልም። በቃ አሁንም ቢሆን ከጎኑ ነኝ እያለቻን ነበረ። ሰዳከት እንባ የተናነቃ ታያታለች። ይሄ በፍጹም ሚኔ እንዲሁ ሰዳከት ያልጠበቁት ምላሽ ነበረ። ሚኔ እንኳን ደስ አለሽ፣ ልጁ በሰላምና በጤና እንዲወለድ በሰላምና በጤና እንዲያድግ እመኝልሻለሁ። ነገር ግን በጣም ከባድ ሁኔታ ውስጥ ነው ራስሽን የከተትሽው። በዚህ ሰዓት እንደዚህ መተሽ መናገር አልነበረብሽም። ወይዘሮ ሰዳከትን ብትሆኚ ይሄ በጣም መጥፎ እቅድ ነው። ምንም የማይሆን እቅድ። አሁን የተለየ የምትነግሪ ነገር ከሌለ ልሄድ ነው አለቻት። ወይዘሮ ሰዳከት አሊያን ፍዝዝ ብላ ነበር ምታያት። አሊያ ከዛ ደናደሩ ብላቸው ወደ ውጪ ወጣች። ከወጣች በኋላ እየተሰማት እንዳልተሰማት እያመማት እንዳላመማን ነበር የሆነችው። ስለዚህ በጣም ከባድ የሆነ ትወናም ስላደረገች ጭምር ውጪ ወጥታ ማሰብ ጀመረች። ምንድነው ከዚህ በኋላ ማድረገው ብላ እንባ የተናነቃን ነበረ። ከዛ ሰዳከት ምንድነው የምታወራው ደግሞ? እቺ ምንድነው የምትለው እንዴ? እውነተኛ ትዳር አስመሰለችው እንዴ? ሁለት ብጣሽ ወረቀት ላይ ስለፈረማችሁ የዚህ ቤት እመቤት እንደሆነች ተሰማት እንዴ? እንደዚህ የሚባል ነገር የለም። ጂያን የእናንተ በመካከላችሁ ያለው ትዳር እውነተኛ ትዳር አይደለም። ለምን እንዳገባት ታውቃለህ አይደለ? እቺ ሴትን ተማምነ ህይወትን መቀጠል አትችልም። ዘርህን ማስቀጠል አለብህ። ጂያን ምልህን ነገር ከሰማ ሚኔ ልጇን ትወልዳለች። እቺ ሴት እዚህ ቤት መኖር አትችልም ስትል ነበር። ማየ ዝም በይ ይላታል ጂያን ስትለው፣ ዝም በይ ማየ ዝም በይ፣ በቃ ታራሽን ጠብቂ፣ ከዚህ በኋላ መስመርሽ እንዳታልፊ። እስካሁን ድረስ መናገር የምፈልጊው ነገር ስትናገሪ ነበረ። እሺ ነገር ግን ከዚህ በኋላ መስመርሽ ማለፍ የለብሽም። በቃ እሺ ሚኔ አረገን ልንገርሽ፣ ይሄ ልጅ አላት ልጃችን በልጃችን ስትለው ነበር። ይሄ ልጅ ትወልጂዋለሽ፣ እሺ እኔም እንከባከበዋለሁ። ከዛም በኋላ ወደ አንቺ የሚመጣው ለልጄ ብዬ ነው። አንቺ ህይወቴ ውስጥ ምንም አይነት ቦታም የለሽም። እዚህ ቤት ውስጥ ለመግባት ምናምን ነገር የምታደርጊው ጥረት አልተሳካም። ይሄ ልጅ እዚህ ቤት ውስጥ ለመግባት እንደ ትኬት ተጠቅመሽበት ነበረ፣ አልተሳካም። በፍጹም አገቢም እዚህ ቤት። እሺ እዛው ቤት ውስጥ ትሆኛለሽ። ቢሆን ውጪ ከዚህ ናሬ ሸኛት እስከ በር ድረስ ስትላን ነበረ። ከዛ ሚኔ ቆይ ምን አረኩኝ ስትል ነበረ። ከዚህ በኋላ ደግመን ስለዚህ ጉዳይ እዚህ ቤት ውስጥ አናወራ፣ ካወራው ሸቅር ውጪ ነው የምናወራው። እዚህ ቤት የማውራት ምንም አይነት ስልጣን የለሽም። ውጪ አሁን ውጪ
እያላን ነበረ። ናሬ በቀጥታ ሚኔ ነይ እንውጣ እያለቻን ነበረ። ሚኔ እዚህ ቤት ውስጥ ጠላት ይበዛባታል። ሰዳከት ብቻ ናት አሁን እንኳን የምትደግፋት፣ ሁሉም አይወዷትም። ከዛ ሚኔ እያለቀሰች ከናሬ ጋር በቀጥታ እየወጣች ነበረ። ከዛ ጃን ካያ እስኪ አንድ ጊዜ ከእናትህ ጋር ላውራ ፍቀድልኝ አለው። ከዛ ካያም እየወጣ ነበረ። ምንድነው አላማሽ ብሎ እየጠየቃን ነው። ሚኔ ከቤት እየወጣች ነው። ሚኔ ከቤት እየወጣች በር ላይ አሊያን እያየቻን ነበረ። ሚኔ ቀስ እያለች በደረጃው እየወረደች አሊያን ስትመለከታት አሊያ እሷን ታያታለች። ከዛም በኋላ ሚኔ በቀጥታ ወደምትሳፈርበት መኪና ልገባ ነው። ዞር ብላለም አሊያን አየቻት። አሊያ ዝም ብላ ስታያት ባላየ ፊቷን አዞረች። ሚኔ እያለቀሰች እንባዋን እየጠረገች በቀጥታ መኪና ውስጥ እየገባች ነበረ። አሁን ሰዳከትና ጂያን ተፋጠዋል። እቺን ሴት በዚህ ሰዓት እዚህ ቤት ማምጣት ማለት ምን ማለት ነው? መልሽልኝ እስኪ ምንድነው ይሉ አስፈላጊነቱ? በአንቺ ቤት ይህንን ከባድ ወሬ ተናግረሽ በቀጥታ አሊያን ከዚህ ቤት እንድትወጣ ልታረጊ ነው አይደል? አልነበረ ቅድሽ ግን አልሳካም እያላ ነበረ። እንደፈለክ ተናገር፣ እንደፈለክ በል፣ እንደፈለክ ሚኔንም ከዚህ ቤት ለማስወጣት ሞክር፣ ነገር ግን እውነታውን ትቀበላለህ። እውነቱ ይሄ ነው። አሁን ከሚኔ ጋር በነፍስ ቢያንስ ተሳስረሃል። እሷ ያንተን አካል ተሸክማለች አለችው። እማዬ እኔ ብቻ ነው የሚመለከተኝ አላት። የልጅ ከሆነ ነው የሚመለከተኝ። ምን ሆነ ነው ጂያን? እንዴት ነው የማይመለከተኝ? በዚህ ነገር እጄን አስገባለሁ፣ አንተ ብትሆን አታስቆመኝም እያለችው ነበረ። ጂያን ከእናቱ ጋር እየተጋፈጠ ነው። እማዬ ይኸውልሽ በራስሽ ፍቃድ ወደኋላ ብትሰሽ ይሻልሻል። እሺ ምንም አታመጪም። ይሄ እኔን ብቻ ነው የሚመለከተኝ። ምክንያቱም አንድ ማትቀይሪው ነገር አለ። ይሄ የኔ ህይወት ነው፣ የኔ ውሳኔ ነው፣ የኔ ህግ ብቻ ነው ህይወት ውስጥ የሚሰራው። አሊያ ደግሞ የኔ ሚስት ናት አለ። አሊያ ከዚህ መሄድ አለባት አለችው። አሊያ የትም አትሄድም፣ የአሊያ ቦታ እዚህ ነው ሲል ነበር። የሚኔ ቦታ እዚህ ነው፣ አሊያ መሄድ አለባት፣ የውሸት ሚስት ናት አለችው። ሰዳከት አሁንም ቢሆን አሊያ መቀጠላችንም እዚህ ቤት እያለችው ነው። ይኸውልህ ያንተን ዘር የምታስቀጥለው ሚኔ ናት። እሺ እቺ ምንም አይነት ትርጉም የላትም እዚህ ቤት። ጂያን አይነን ክፈት ተረዳይን እንጂ አለችው። እማዬ እንደማትቀይሪው ነገር አለ፣ የኔ ሚስት አሊያ ናት። እሺ መቼም ሜን አትቀይሪው ነገር አለ ብሏት እየወጣ ነበረ። ሰዳከት ፈገግ ብላ ከራሳው ጋር ትማከራለች። ከዛ ጂያን ከተወሰኑ ደቂቃዎች በኋላ ወደ መኝታው ክፍል እየመጣ በሩን ከፍቶ ሲገባ አሊያ ወንበር ላይ ተቀምጣ ነበረ። ወደ እሷ እየቀረበ ነው። ሚኔ ሄዳለች አላት። አይቻታለሁ ግን ሚኔ እንድትሄድ እንዴት ፈቀደችላት እያለች ጠየቀችው። ያው ፈርታሽ እኮ ነው አንቺን በማለት ተናገረ። አትቀልዳ ጂያን እባክህ ጊዜው ለቀልድ አይደለም በማለት መልሰች። ኧረ እኔ ያልቀለድኩም የምሬን ነው። አጠቃላይ እቅዷ እኮ አንቺን በማስደንገጥ ነበረ። አንቺን አስደንግጠው ከዛም በኋላ ካሁን ተናዳሉ ውስጥ ገብታ ትሄዳለች ምናምን ነገር ብላ ነበር። ልክ እንደ ቦምብ ነበር እኮ ይዛት የመጣችው እኮ ሚኔን እኮ ልክ እንደ ሰርፕራይዝ ነበር ያመጣቻት። ግን የሚገርመው ነገር ያው ከሷ የሚወጣው መርዝ ራሷ እንድትወጣው እያረግሻን ነበረ። አለ ጥሩ ነገር ነበር ቅድም የተናገርሽው፣ ብዙ ነገር ተቋቁመሽ መናገርሽ በጣም የሚደነቅ ነው እያላን ነበረ። ምን ዋጋ አለው? እስከ ጧት ድረስ የሆነ መፍትሄ ታዘጋጃለች እኔን ከዚህ ቤት ለማስወጣት፣ እኔን ለማማረር። ማን ያውቃል የሆነ ነገር ተማክረው የሆነ ሀሳብ ይዞ ይመጣሉ። ጂያን አንተም እኮ አታውቅም እኮ እያለችው ነበር። በጣም አዝና ልክ ነሽ ግን አሁን አንቺ ደግሞ እየቀለድሽ ነው አላት። አልቀለድኩም ትለዋለች። ታዲያ ምን ይደረግ ሁለታችንም እጅ ለእጅ ተያይዘን አሁንም ቢሆን እንቀጥላለን በማለት ተናገረ። እኔ እንግዲህ ቅድም እውነቱን የተናገርኩት እውነቱን ለስለስ አድርጌ ሳላጠነክረው ነበር የተናገርኩት። ጂያን እውነቱን ደግሞ መቀበል አለብን አለችው። አሊያ ይገባኛል ምን ያህል ስሜት እንደሚሰማሽ፣ ግን ቅድም ያሳየሽው ትዕግስት ያሳየሽው ስሜት በጣም የሚገርም ነው አሊያ። የእውነት በጣም ደስ ብሎኛል። ይሄ ለእኔ ምን ያህል ጠቃሚ እንደሆነ አንቺ አታውቂም አሊያ። አሁንም ቢሆን በሁለት እግሬ የምታቆምኝ አንቺ ነሽ እያለን ነበረ። ጂያን ከወደኩኝ ምናልባት ደግፊኝ ብላይ ነበር አይደለ እና ይሄ ታውቆ ነው ግን ያልከኝ በማለት ጠየቀችው። ኧረ እኔ ሲጀመር የዛለት ሚኔ ማርገዟን አላቅም ነበረ፣ ግን ተሰምቶኝ ነበር፣ ጠርጥሬ ነበረ። በዚህ ብቻውን ሳይሆን በሌላም ጉዳይ እኮ ነው። ጠርጥሬም ስለነበረ የድካም ስሜት ተሰማኝ እና የምጠነክረው ደግሞ አንቺ ብቻ ስትኖሪ ነው፣ አንቺ ከጎኔ ስትሆኝ ነው እያላን ነበረም። ከዛ እሷ እንግዲህ ያው ይሄ ትዳር ታውቃለህ በምን ያህል ሁኔታ እንደተፈጸመ ምንም የተለየ ነገር የለውም፣ ለወንድምህ ብለን ያገባኝ። ሚኔ እኮ በእርግጥ እኮ ይዛለት እኮ ገና እየተጋባን እንዳለ እኮ መታ እኮ እርጉዝ ነኝ ምናምን ነገር እኮ ማለት እኮ ትችላለች፣ ወይም ደግሞ ከእሱ ጋር ግንኙነት ነበረኝ እኮ ማለት እኮ ትችላለች። ይሄ ነገር እንግዲህ ድሮ መፈጠር ነበረበት፣ አሁን ተፈጠረ። የጊዜ ለውጥ እኮ ነው። በእርግጥ በዚህ ማለት የሁለታችንም ህይወት ተገለባብጧል። የኔም ህይወት በብዙ መንገድ ተቀይረዋል። ወደኋላ ልመልሳቸው የማልችላቸው ብዙ ነገሮች ተፈጥረዋል። ምን ይደረጋል እንግዲህ በቃ ጂያን፣ ስለዚህ ጉዳይ እናወራበት በቃ ጊዜ ያሳየናል። ግን እንድታቀል የሚፈልገው ነገር ይሄ ለእኔ ከባድ ነው እንደምታየኝ አይደለም። አንደኛ የእኛ ትዳር እውነተኛ ትዳር አይደለም እሺ፣ እና ለእኔ ደግሞ እንደዚህ አይነት ነገር ቀላል አይምሰለ። ከሌላ ሴት አንተ ልጅ እየጠበክ እንዳለ ማሰቡ ራሱ እኔን ትንሽ ሊሰማኝ ይችላል እያለችው ድንገት ህፃኑ ጂያን መጣ። እየሮጠ መጥቶ እማዬ አባዬ ምን ነው ዛሬ ደህና ደርሶ አትሉኝ እኮ ነበረ ልተኛ የነበረው እያላቸው ነው። ከዛ እናቱ ተረት ልታነብለት በቀጥታ ወደ ክፍሉ ይዛው እየሄደች ነው። ጂያን ቁጭ ብሎ ያስባል። ሚኔ ግን እያንጨረጨራት ነው። ሚኔ ወገቧን ይዛ ቤት ወደዛ ትላለች። ዛሬ የታቀደውና የሆነው ነገር በፍጹም ሰማይና ምድር የማይገናኝ ነው። ሰዳከት ደወለችላት። ሄሎ ወይዘሮ ሰዳከት ምንድን የተፈጠረው ስትላት እቤት ደረሽ እንዴት ነው ተረጋጋሽ አለቻት። አዎስ ወይዘሮ ሰዳከት እቤት መጥቻለሁ። ወይዘሮ ሰዳከት ግን እንደዚህ አልነበረም የተስማማ ነው፣ እንደዚህ አልነበረን ስምምነታችን። አዎ እኔ ገና እንደመጣሁኝ አሊያ እዚህ ቤት አትቆይም ትሄዳለች ብለሽ ነበረም። ተመልከች አሊያ ምን እንዳደረገች ፊት ለፊት ትልቅ ግንብ ነው የሆነችብኝ። ምንድነው የማደርገው ከዚህ በኋላ? ጭራሽ ራሷን
ሚስት ነኝ ምናምን ነገር እኮ ነው ያለችው። ከባድ እኮ ነው ወይዘሮ ሰዳከት፣ ምንድነው የምናደርገው? ይሄ የተስማማንበት ነገር አይደለም ስትል ነበረ። ተረጋጊ ትዕግስት ያስፈልጋል። ሲጀመር ይሄ ጉዳይ በቀላሉ እንደማይፈታ ሁላችንም እኮ እናውቃለን እኮ አይደል እንዴ? ለጉዳዩ አንቺ አዲስ ነሽ እንዴ? ታዲያ ምንድነው የምናደርገው ከዚህ በኋላ? ይኸውልሽ አንቺ ልጁን ስትወልጂው ከዛ ልጅን ስታስታቅፊው ከዛ የሚሆነው ነገር ታያለሽ። አሊያ እንዴት በራሷ ተነስታ ከቤት ጠፍታ እንደምትሄድ ታያለሽ። እሺ ሚኔ ታገሺ፣ መታገስ አለብሽ አላት እና ገና ልጁ እስከሚወለድ ድረስ መሰቃየት አለብኝ አለቻት። ታገሺ ምን ሆነሽ ነው? መጀመሪያ ትዕግስት ያስፈልጋል እንዴ ሚኔ፣ መታገስም አለብሽ እሺ ብላ ስልኩን ዘጋችው። ሚኔ እያለቀሰች ነው። ጂያን በሌላ በኩል ብቻውን ቁጭ ብሎ እያሰበ ነው ያለው። ድንገት ካያና ናሬ ወደ ውስጥ ገቡ። እየገቡ ካያ መጠጥ እየቀዳ ወንድሜ ምንድን የሆነው ነገር እማዬ ምንድን የምታስበው ብላ ናሬ እየጠየቀችው ነው። አንድም ደግሞ አሊያ ቀደም ያደረገችው ነገር በጣም አስደስቷቸዋል። ያደረገችው ነገር ትክክል ነው በማለት ካያም ይናገራል። ግን ያልተጎዳች እንዳይመስላችሁ በጣም ተጎድታለች። ምን ያህል ልቧ እንደቆሰለ ይሰማኛል። ምን ላርግ እስኪ ቆይ ምን ላርግ? አንድም በቃ እኔን ለመደገፍ ከጎኔ ናት፣ እንደገና ደግሞ አንድም ደግሞ ተጎድታለች። ምን እንደማረግ አላቅም እያልነበረ እነሱ ያባብሉታል። ሚኔ ያረገችውና እንዴት ሰዳከት እንደተጠቀመችባት አንድ ላይ ይማከሩ ጀመረ። እኔ እንግዲህ ምን ማድረግ እችላለሁ? ምን ኃላፊነቴን እኮ ወጣለሁ። ግን ደግሞ ለጂያን ቃል ገብቼለን ነበረ። ጂያን ወንድም እህት አልፈልግም ብሎ ነበረ። አሁን ጭራሽ ከሌላ ሴት እንደዚህ አይነት ልጅ ይዤ ስመጣ ድጋሜ አያምነኝም። አስቡት እስኪ በእንደዚህ አይነት ሰው መከዳት ማለት በእንደዚህ አይነት በምታምኑት እኔን እኮ አባዬ ብሎ ነበር እኮ የሚጠራኝ። ግን አሁንም ቢሆን አሊያና ጂያን ልቤ ውስጥ እስካሉ ድረስ የኔ ልብ ጠንካራ ነው። አሁንም ቢሆን አልወድቅም እያለ ነበረ። ከዛ ናሬ ይኸውልህ ታገስ ይኸውልህ አሊያ በጣም ጠንካራ ሰው ናት። አብራችሁ ደግሞ እጅ ለእጅ ተያይዛችሁ ደግሞ የበለጠ ጠንከራችሁ ብዙ ነገር ታልፋላችሁ። አንተ አልቀበልም ምናምን ነገር አልከኝ እኮ እንጂ ድሮ ነበር እኮ በሁለታችሁ መካከል እኮ የሆነ የጠነከረ ነገር የጀመረው። እሺ ደግሞ በመካከላችሁ ልባችሁ በጣም ተሳስሯል እኮ። ጂያኔን ነገር አትቀበልም ግን ምን ይደረጋል ይሄ እውነት ነው እያለችው ነበረ። እሱ ስሜታ የሆነው መጠጡን ቶሎ ይጠጣል። አሊያ ልጇን እንቅልፍ እያስተኛች ነው። ሰዳከት በሩን በርግደው ገባች። ልጁ ተኝቷል። ወይዘሮ ሰዳከት እንዳጭ ስትራን ነበረ። ቢዛማ ይሻሏል ተነስቶ አይሻልሽም ስትራን ነበር። እባክሽ ውጪ ከዚህ ስትራን ነበረ። አንቺ ግን ምንድነው አላማሽ? ምንድነው? ቅድም ምንም ጠመም ያለ ነገር ስትናገሪ ነበረ። የማይመስል ስሜት የማይስ ነገር ምንድነው የምትዘባርቂው? ምንድነው የምትይው? ደግሞ ልክ ምንም እንዳልተሰማሽ ሆነሽ ስትናገሪ ነበረ። ሴትዮ እኔን ምሸውጅኝ እንዳይመስልሽ። እኔን አታታየኝም። ይኸውልሽ ወይዘሮ አሊያ ይኸውልሽ እኔ ትክክለኛ መልክሽ ይታየኛል። በደንብ ነው የማቅሽ። እሺ ምንም ብትዋሻለቻት ውጪ ከዚህ ትላለች አሊያ። በደንብ ነው የማቅሽ ምንም አታመጭም። ጂያን ልጁ ሲወለድ ልጁን ሲታቀፍ ልጁን ሲያቅፍ ከዛም በኋላ ላንቺ ከባድ እንደሚሆን አውቃለሁ። ጉሮሮሽ ላይ እንደሚቆምብሽ አውቃለሁ። ይሄን ነገር እንደማትቀበይ አውቃለሁ። ከዚህ ጥርግ ብለሽ እንደምትሄጂም አውቃለሁ። ሲጀመር ያንቺ ቦታ እዚህ አይደለም። እዚህ መቆየት አትቺ እያለቻ ነበረ። አሊያ ውጪ ከዚህ እያለች ነው። አይቻለሁ ቅድም ፊትሽ ላይ ምን አይነት ግርታ እንደተፈጠረ። እሺ ከዛም በኋላ ቀስ ብለሽ እኔን ለማናደድ የሚሆን ነገር ዘባረቅሽ እንጂ የበለጠ ደግሞ ልጁ ሲወለድ ትበሳጫለሽ ስትላት ናሬ መጣች። እማዬ ምን እያረግሽ ነው ያለሽው ብላ እናቷን እየጎተተች ልታስወጣ ነው። ከዛ በኋላ አሊያ ናሬን እባክሽ ይዘሻት ሂጂ ትላታለች። እሺ ችግር የለም ብላ በቀጥታ ናሬ እናቷን ይዛት ወጣች። እማዬ ምን እያረግሽ ነው ያለሽው? ኧረ ተይ ትዕግስታችን ወሰን እኮ አለው ተይ እንደዚያ ታርጊ ስትላን ነበረ። እና ታዲያ ምንድን ነው ጂያን የገዛ የልጁን እናት ሊተው ነው ምን ማለት ነው? ይኸውልሽ እቺ ሴት ከዚህ ትወጣለች ብላት ሄደች። አሊያ ስትመጣ ናሬ በጣም ይቅርታ ይኸውልሽ የሚያልፋል ይኸውልሽ እባክሽ ግን ጀርባሽን ለወንድሜ እንዳታዞሪበት እባክሽ ይኸውልሽ አሁንም መታገስ አለባችሁ ስትላን ነበረ። ከባድ ነው ትላለች አሊያ። ግን እኮ ፍቅር እኮ ይታገሳል ብለሽኝ እኮ ነበረ ብዙ ነገሮችን መቋቋም እንደሚችል ነግረሽኝ ነበረ አለቻት። አዎ ልክ ነሽ ግን ይህ አስቸጋሪ ነው እያለቻን ነው። ከዛ አሊያ ወደ መኝታ ክፍሏ መጣች። ዝም ብላ የባለፉን የፊልም ትኬት እያየች ነበረ። ድንገት ጂያን እየመጣ ነው። ጥቅልል ብላ ተኛች። እንቅልፍ እንደወሰዳት ሆና ስተኛ ጂያን ደግሞ መጣና ትኬቱን ተመለከተ። ዝም ብሎ ካየው በኋላ የዛለት ምሽት ያሳለፉትን ምርጥ ጊዜ እያሰበ እርግጠኛ ነኝ ድጋሚ ወደፊት እንደምንሄድ በጣም እናፍቃለሁ እያለ ነበር። ከዛ ሄደ። እሱ ከሄደ በኋላ ትኬቱን እያየችው ነበር አንስታ። እሷን ብትሆን የዛለት ምሽት ምን እንደተባባሉ ምን እንደተነጋገሩ እያስታወሰች ነበረ። አሁን ጠዋት ሁሉም ሰው ቁጭ ብሎ ቁርስ እየበላ ነበረ። ሰዳከት የታለ ህፃኑ ጂያን ትላለች። ከዛ ከነ ፓኪዜ ጋር ቁርስ እየበላ እንዳለ ይነግሯታል። ሰዳከት አሁን ቢሆን የሆነ ማበጣበጫ ሀሳብ አታጣም። ጥሩ እሺ ናሬ ኦስካን እንዴት ነው ስትል ነበረ። ኦስካንማ የዛሬ ይወጣል ወደ ቤት ይሄዳል ስትል ነበር። ጥሩ ነው ያረግሽው ናሬ። እሺ ፈጣሪ ጸሎትሽን ጸምቶ ጥረትሽን አይቶ በቀጥታ እሱንም ነፃ ይወጣዋል ስትላን ነበረ። ዛሬ በቀጥታ ወደ ቤት የመታከሚያ አልጋ ታስገባለች። ኦስካንም ወደ ቤት ይሄዳል። ከዛም በኋላ ጂያን ሚኔን ስለ ህፃኑ መቼ ነው የምታናግራት አለችው። ጂያን እናቱን ዝም ብሎ አያት። አያትና አሊያ ተነሽ እስኪ ተነሽ ነይ እንሂድ እያላን ነበረ። እሺ አለች። አሊያም አብራው እየወጣች ነበረ። ናሬም ከተቀመጠችበት ተነሳች። እማዬ እባክሽ እኔ ትዕግስት ያልቋል እባክሽ አትፈታተኝን በቃ ብላ ከተቀመጠችበት ተነስታ እየሄደች ነው። መልካም ቁርስ ብሎ እናቱን ትቶ ሄደ። ብቻዋን ዝም ብላ ቁርሷን እየበላች ነበረ። ወደ መኝታ ክፍሉ ገባ። እያሰበ ነው። በእርግጠኝነት ዘሪን አሁን ወደ ባሏ ደሚር ቤት አትመለስም ብሎ አሰባሰበና ወደ ሻሂን ደወለ ቀለበቱን እያየ። ከዛ በቀጥታ ወደ ሻሂን ሲደውል ሻሂን ስልኩን አነሳው። ሄሎ እያል ነበረ። ሄሎ ሻሂን እንዴት ነህ ሲለው ነበር። ደህና ነኝ አንተ እንዴት ነህ እየተባባሉ ሁለቱ
ሁለቱም ሰላምታ ከተለዋወጡ በኋላ እኔ ምልሽ ሻሂን ዘሬን አጠገብ ናት እንዴ አለው። ተመልሳለች ካያ ተመልሳለች፣ ወደ ቤቷ ተመልሳለች አለው። ከዛ ድንገት ዝም አለ ካያ። ዝም ሲል እኔ ምልህ ስለ ሐማድ አዲስ ነገር አለ እንዴ ብሎ ጠየቀው። ከዛ ካያ ምንም ነገር የለም ሲኖር እናሳውቃለን እያሉ ነበረ። እሺ በቃ ብሎ ሻሂን ስልኩን ዘጋው። እነ ጂያን ባንድ በኩል ከቤት እየወጡ ናቸው። ጂያን ስለ ሐማዳ አዲስ መረጃ እየሰማ ነው፣ ስለ ወንድሙ ገዳይ። ከዛም በኋላ ቅርብ ጊዜ ሶሪያ አካባቢ በሆነ ሰፈር ጋር ሲገባ እንደታየ ነገረው። ጂያን በደንብ ተከታትሎ እንሄዳለን እያለ ነው። ከዛ አሊያን መኪና ውስጥ አስገባት፣ አብረው እየሄዱ ናቸው። አሁን እነ ኤልጀመል እንዲሁም እነ ነዲም እየተደዋወሉ ናቸው። አይ በመጨረሻም እንግዲህ ጂያን ትክክለኛውን ቦታውን ሊያቀበል ነው፣ ጉድፈላ እያለ ኤልጀመል ሲናገር ነዲም አንተ ራስህ ጉድፈላ እያሉ ነበር። ጉድ ነው የሚፈላው ታውቃለህ አይደል፣ እውነቱ ይጋለጣል፣ ታያታለህ እያሉ ነበር። አንተም ታያለህ ሸለመጥማጥ ራስህ እንዴት ነገር ያደረግከው ይለዋል። ኤልጀመል አንተ ነህ እያለው በስልክ ሲከሰው ነዲምን ቢሆን አንተ ነህ እያለው ነበረ። ኤልጀመል አትከራከር ራስህ ነህ፣ ማን ገዳዩ ማን ነፍሰ በላው እንደሆነ ይታወቃል እያለ ይጮዋል። ኤልጀመል ታያለህ እያለ ሲጮህ ድንገት ነበረ ጀሚል የሰማው አባቱ እንደዚህ ሲጮህ። በአንድ በኩል ደግሞ ኤልጀመል አንተና ነፍሰ በላው ገዳዩ እያለ በመጨረሻም ስልኩ ተዘጋ። ደሚር ቀጥታ አባቱን እያየው ነዲም ዞር ሲል ደሚርን እያየው ደንግጦ ወደፊት እየተራመደ ነበረ። ናሬ ከደቂቆች በኋላ ቤት መጣች። ስትመጣ አልጋውን እየጠበቀች ነበረ ሰራተኞች ይዘውላት እስኪመጡ። ከዛ መጡ። ከዛም በኋላ እቃ የሚነሳሳ አለ ግቡ ብላቸው ሊያነሳሱ ገቡ። ከዛ በኋላ አልጋውን በስነ ስርዓት እያስቀመጡት ነበረ። ይህን እንደዚህ እያስተካከሉ ድንገት ሻሂን መጣ። እነሱ ከሄዱ በኋላ ለምን መጣ እያለችው ነበረ። ምን ችግር አለው እስካን ደግሞ ይዘነው እንመጣለን አላት። ከዛ ግራ ገብቷት እያሰበች ነው። ይኸውልሽ እኔ አንቺን ብቻ ነው ፈልገው፣ ይኸውልሽ ናሬ እኔ ከአንቺ ውጭ ምንም ቤተሰብ መመስረት ማፍቀርም አልችልም፣ እኔ ከጎኔ እንድትሆኝ ብቻ ነው ፈልገው አላት። ረፍዷል ሻሂን፣ አሁን በጣም ብዙ ነገር ተፈጥሯል እኮ ምን ሆነ ነው ትጎዳለህ፣ ተው ይቅርብ አለችው። አልጎዳም አንቺ ብቻ ከጎኔ ሁኚ፣ ነይ ኒድ ኦስካን እናምጣው አላት። አሁን ጂያንና አሊያ ሆስፒታል በረጋ ደረሱ። መኪናውን ካቆመ በኋላ ከመኪና ልትወርድ ነበር። ዝም ተባብለው ነበረ። ምነግርሽ ነገር አለ አላት። እሺ ንገረኝ አለችው። አሁን ሚኔን አናግራታለሁ እና መጀመሪያ ላንቺ ልንገርሽ ብዬ ነው። እንግዲህ ያው ሚኔ እስክትወልድ ድረስ ልጇን በራሷ ቤት ትሆናለች። ልጁ ሲወለድ አዲስ ቤት ለሷና ለልጇ እገዛላቸዋለሁ። ከዛም በኋላ ልጇም አልፎ አልፎ ስፈልገው እየመጣ ቤት ያድራል፣ ይጫወታል፣ ከዛ ወደ እናቱ ጋር ይሄዳል እያለ ያስረዳታል። ይቅርታ አድርግልኝና ጂያን ይሄ ነገር ለሷ ቀላል ይሆናል ብለን እንዳታስብ፣ ለኔ ከባድ ነው ብላው ከመኪና ወረደች። አሊያ ቆይ አንዴ እያላት ትታው ሄደች። በጣም ከፍቷታል። ጂያን ከዛ ሚኔን አገኛት። እዛ ሆስፒታል ውስጥ ቁርስ እየበላሽ ነበረ። ከዛ ፊት ለፊቷ ተቀመጠ። ላናግርሽ የምፈልገው ነገር አለ አላት። በል ተናገር አለችው። ቀጠለ። እንግዲህ ያው በስነ ስርዓት ነው የምናወራው፣ ልጁ እስኪወለድ ድረስ ቤትሽ ትሆኛለሽ። ከተወለደ በኋላ አንደኛ ለልጁ ስሜን ሰጠዋለሁ፣ የአልቦራን ስም ያገኛል። ሁለተኛ ደግሞ አዲስ ቤት ገዛላችኋለሁ፣ እዛ ትሆናላችሁ በማለት ተናገረ። ምንድን አንተ ከልጅ ጋር አንድ ላይ አንኖርም እንዴ? ልጅን አታየውም እንዴ አለችው። አየዋለሁ፣ በምፈልግበት ጊዜ የራሴ ሰዎች ይዘውት ይመጣሉ ቤት አየዋለሁ በማለት ተናገረ። አንተ ቆይ ከነ ጂያን ዴኒዝ ምናምን ከነ አሊያ ጋር አንድ ላይ ስኖር ትንሽ አይከብድም እንዴ? የራስ ልጅ እየገፋ አለችው። በትክክል ነው የተረዳሽኝ፣ ምንም አይነት ስሜት አይሰማኝም፣ ይሄ ነው ውሳኔ ብላት እየነበረ ቆይ አንዴ ብላ ትከተላለች። ሚኔ አልዋጥልሽ አላት። አሁንም እየተከተለችው ነው። እሱ ራመድ ይላል። በመጨረሻም ሰዳከት አገኘቻቸው። ጂያን ምን ተፈጠረ ትላለች ወይዘሮ ሰዳከት። ጂያን ምንድነው የሚለው እንዴ? በመጨረሻም የምትፈልጊው ነገር ይሆናል አላልሽኝም እንዴ? አሁን እሱ ግን የሚለኝ እንዴ አሁንም ቢሆን አሊያ አጠገቤ ትሆናለች፣ ለአንቺ አዲስ ቤት ገዛልሻለሁ፣ ከልጅሽ ጋር እዛ ትኖሪያለሽ እያለ እኮ ነው አለቻት። ኧረ እንደዛ አይሰራም ጂያን ውሳኔን መቀየር አለብህ። ምን ሆነ ነው? ልጁ ቤት ነው የሚያደርገው ካጠገበ ብላ ተናገራለች። እንዲህ ሲጨቃጨቁ በድንገት አሊያ መጣች። ወይዘሮ ሰዳከት ጂያን ዛሬውን ነገር ተፈጥሯል መምጣት አለባችሁ ስትላቸው ነበረ። ድንገት ናሬ እንዲሁም ሻሂን ሆስፒታል ደረሱ። ከዛ በኋላ ናሬ በርጋ ሆና በቃ ኦስካንን አሁን ይዤው ሄዳለሁ። ሻሂን በቃ ችግር የለም አንተ እስካሁን እዚህ ስላደረስከኝ አመሰግናለሁ፣ አንተ በቃ ሂድ አለችው። ሺሺ በቃ ብሏት በርጋ ቆሞ ዝም ብሎ እየጠበቀ ነበረ። እሷ ከዛ የኦስካንን ክፍል በሩን ከፍታ ገባች። ስትገባ ጽድት ብሏል፣ ማንም የለም፣ አልጋውም ተስተካክሏል። ግራ ገባት። ወደ ነርሶቹ ጠጋ ብላ ይቅርታ የኔ መቤት ሲስተር ኦስካን የለም የት ሄዶ ነው ወደ ሌላ ክፍል አስገባችሁት እንዴ ብላ ጠይቀቻት። ወይዘሮ ናሬ ማለት እኛ ኦስካን እኮ እያሏን ነበረ። ምን ምሮመን ትታባተቡ ተናገሩ ምንድን ነው እያለች ስታፋጠጣቸው ድንገት እነ አሊያ መጡ። አሁን እነ ሰዳከት ሰምተዋል፣ እነ ጂያንም ሰምተዋል። ፊታቸው ላይ ሀዘን ይታያል። ከዛ በኋላ አሊያ ወደ ናሬ ተጠግታ ናሬ ባክሽ ተረጋጊ ስትላት ምንድን የተፈጠረው አሊያ ኦስካን የት አለ? ወደ ቤት ልወስዶ እኮ ነው የመጣሁት። የት ደብቀውት ነው ባክሽ ንገሩኝ፣ ምንድነው ነገሩ ባክሽ ንገሪ አለቻት። ናሬ እንግዲህ ማለት ድንገት ኦስካን ታመመና የደም ቱቦ ትንሽ ከባድ ፈተና ገጠመው፣ ልቡ አልቻለም ነበረ። እንግዲህ ዶክተሮቹ የቻሉትን ነገር በሙሉ አድርገዋል። ናሬ በጣም አዝናለሁ ኦስካን አተነዋል ብላ ነገረቻት። ናሬ ዞረባት። ናሬ ማልቀስ ጀመረች። ቁጭ ብላ እያለቀሰች ሁሉም በሀዘን ይመለከቷታል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ ቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ
እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።